ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ ያልኩኝ ወደ ዕለቱ አበይት ዜናዎች እሸጋገራለሁ። በቅድሚያ አሳዛኙ የወጣቱ ህልፈት፣ ደስተኛ የነበረው ወጣት በቅጽበት ህይወቱ ማለፉ ተሰምቷል። ሌላኛው ከትግራይ ክልል የተሰሙት መረጃዎች አሉን። ትግራይ ክልል ውስጥ ምን እየተካሄደ ነው? በሌላ መረጃ ከአማራ ክልል የተሰማው ምንድን ነው? የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደን በማስመልከትስ የወጣውስ መረጃ ምንድን ነው? በሌላ በኩል የአሜሪካ ኤምባሲ ያልተጠበቀ መግለጫ በኢትዮጵያ ላይ እንዳወጣች የተሰሙት መረጃዎች አሉን። ውድ የቻናሌ ተከታታዮች እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ወደ ዝርዝር ዜና አሻግራለሁ። ወጣት ኢብሳ ጉተማ ይባላል። በማህበራዊ ሚዲያ በቲክቶክ አካውንቱ ላይ ደስተኛና በህይወቱ ደግሞ በጣም ሀሴት እንደሚያደርግ ሲገልጽ ቆይቶ ከሰዓታት በኋላ በከፍተኛ በጣም በሚያሳዝንና ልብ በሚነካ ሁኔታ በመኪና አደጋ ህይወቱ አልፏል። ይህ ወጣት ደስተኛ እንደነበረ ነው ከመዲናችን አዲስ አበባ ወደ አዳማ መስመር በሚያቀናባት ሰዓት በከፍተኛ ወይም በዘግናኝ አደጋ ህይወቱ ሊያልፍ ችሏል። ይህ ህልፈት በርካቶችን አሳዝኗል። ህወሓት በፌዴራል መንግስት ላይ የሰነዘረው ክስ፣ የኢትዮጵያ መንግስት በትግራይ የእርስ በርስ ግጭት ለመፍጠር ታጣቂዎች እያደራጀ ነው ሲል ህወሓት ከሰሰ። ይህ አካሄድ የሰላም ስምምነት የሚያፈርስ ነው ሲል ህወሓት አክሎ ገልጿል። በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ህወሓት በትግራይ የተለያዩ አካባቢዎች ብሔራዊ አንድነት ማጠናከር የተባሉ መድረኮች እያካሄደ ነው። እሁድ ዕለት በአሰራጨው መግለጫ የኢትዮጵያ መንግስት የፕሪቶሪያ ውል በመጣስ እንዲሁም የእርስ በርስ ግጭት ለመቀስቀስ ጥረት በማድረግ የከሰሰው ህወሓት በአንጻሩ የትግራይ ህዝብ ሰላም ለመጠበቅ ብሎ ዋጋ እየከፈለ ይገኛል ሲል አስታውቋል። ህወሓት በመግለጫው የኢትዮጵያ መንግስት ወራሪዎች ያላቸው ኃይሎች ከሉዓላዊነት የትግራይ ግዛት ከማስወጣት በተቃራኒ በትግራይ ግጭት ለመፍጠር በአፋርና በምዕራብ ትግራይ ታጣቂዎች እየመለመለና እያስታጠቀ ነው ሲል ከሷል። ይህ በእንዲህ እንዳለ ብሔራዊ አንድነት የትግራይ ህልውናና አንድነት ለማረጋገጥ በሚል መሪ ሀሳብ ህወሓት ካለፈው ሳምንት ጀምሮ በተለያዩ ደረጃ የሚገኙ ካድሬዎቹ በበርካታ የትግራይ ከተሞች እያወያየ ይገኛል። ዛሬም ድረስ የቀጠለ ይህ የህወሓት የንቅናቄ መድረኮች የፓርቲው ከፍተኛ መካከለኛ አመራሮችን ጨምሮ በታችኛው ረዳፍ የሚገኙ አባላት ጭምር የሚሳተፉበት፣ ዓላማውም ብሔራዊ አንድነት በማጠናከር የተጋረጡ የተባሉ አደጋዎችን ለመመከት ያለመ ፖለቲካዊ ትግል ለማድረግ መሆኑንም ተገልጿል። በሳምንቱ መጨረሻ በመቀሌ በነበረ የህወሓት መድረክ የተሳተፉ 700 የህወሓት ካድሬዎች የኢትዮጵያ መንግስት እየተከተለው ነው ያሉት አካሄድ ተቃውሟል። በአቋም መግለጫቸው የኢትዮጵያ መንግስት በዓለም አቀፍ ተገዶ የፈረመው የፕሪቶሪያ ስምምነት ለመፈጸም ፈቃደኝነትና ዝግጁነቱ ስለሌለው የውሉ ትልልቅ ይዘቶች እስካሁን ሊፈጸሙ አልቻሉም። ህዝባችን በጠላቶች እጅና በመጠለያዎች ሆኖ እያለቀ ነው። በዚህ አላበቃም። የትግራይ ህዝብ ለመጉዳት ሲጠቀሙበት የነበረ መዝጋትና ከበባ በተለያየ መንገድ እየቀጠለ ነው። ከዚህ በተጨማሪ የትግራይ ህዝብ ወደ እርስ በርስ ጦርነት ለማስገባትና አንድነቱን ለመሸርሸር በአፋርና በምዕራብ ትግራይ ታጣቂዎች እየመለመሉ እያሰለጠኑ እንዲሁም እያስታጠቁ ነው ብለዋል። ከዚህ በተጨማሪ በትግራይ ክልል የተከፋፈሉ ታጣቂዎቹ እንቅስቃሴ ያስከተለው ስጋት እየታየ ነው ያሉት አደገኛ ፖለቲካዊ ሁኔታ እንደሚታገሉ እነዚህ የህወሓት አባላትና አመራሮች ገልጸዋል። የትግራይ ህዝብ የሚገባውና ህገ መንግስታዊ ጥያቄ ስላቀረበ አርፋችሁ የምትኖሩ ከሆነ ኑሩ፣ አሊያም አርፋችሁ የማትቀመጡ ከሆነ ካለፈው የባሰ ጠቅልለን እናጠፋቸዋለን የሚል ምላሽ እየተሰጠ ነው። ሁኔታዎች እንዲህ ሆኖ እያለ ዝም ብለን መጠበቅ ስለማንችል የህዝባችን ብሔራዊ ህልውናና ደህንነት ለማረጋገጥ ብሔራዊ አንድነት በተባለ ዘመቻ የተሰየመ የመመከት ትግላችን ከፍ የሚያደርግ ትግል ውስጥ ለመግባት መግባባት ላይና ውሳኔ ላይ ደርሰናል ሲሉ አክለዋል። በተለያዩ የትግራይ ከተሞች እየተደረጉ ያሉ የህወሓት መድረኮች የተሳታፊዎች የአቋም መግለጫ ተብሎ ተመሳሳይ ምልክቶች ይተላለፍባቸዋል። በዚህ ህወሓት የሚያቀርበው ክስና ወቀሳ ዙሪያ ከኢትዮጵያ መንግስት ምላሽ ለማግኘት ጥረት ያደረግን ሲሆን በኢትዮጵያ ኮሚኒኬሽን ሚኒስትር ዴኤታ አቶ ከበደ ደሲሳ በፕሪቶሪያ ውል አፈጻጸም እንዲሁም ከህወሓት ጋር በተገናኘ ጉዳዮች ዙሪያ በከፍተኛ ባለስልጣናት ጭምር በተደጋጋሚ ማብራሪያ መሰጠቱ በመግለጽ ተጨማሪ ነገር ለመናገር እንደማይሻይ
ገልጾናል። በሌላ መረጃ የአማራ ክልል የጸጥታ ምክር ቤት ዛሬ ባወጣው መግለጫ የክልሉ ጸጥታ ሁኔታ ከጊዜ ወደ ጊዜ እየተሻሻለ ነው በማለት የትምህርት ስራዎች እንዲጠናከሩ አቅጣጫ ቢያስቀምጥም ከክልሉ የተለያዩ አካባቢዎች የሚመጡ መረጃዎች ግን ፍጹም ተቃራኒውን ያሳያሉ። ትምህርት ቤቶች በጸጥታ ስጋት ምክንያት ዝግ ሆነው ሲቀሩ፣ መንገዶች ስታገዱና የአገር ሽማግሌዎች ሳይቀሩ ስታገቱ የማህበረሰቡ ህይወት ከባድ ፈተና ውስጥ መግባቱን ለጉዳዩ ቅርበት ያላቸው ታዛቢዎች ለሚዲያ ገልጸዋል። ምንም እንኳን የ2018 ትምህርት ዘመን ምዝገባ በይፋ ከተጀመረ ሳምንታት ቢያልፉም በበርካታ የክልሉ ገጠራማ አካባቢዎች ትምህርት ቤቶች የተማሪዎች ምዝገባ እንኳን መጀመር አልቻሉም። ለዚህም ዋነኛ ምክንያቱ የመምህራን ለደህንነታቸው መስጋት ነው። ከዚህ ቀደም እንደ መራዊ፣ ጫራና ሰሜን ወሎ ባሉ አካባቢዎች መምህራን ላይ በታጣቂዎች በተፈጸሙ ጥቃቶችና ግድያዎች ምክንያት እንዲሁም በትራንስፖርት እጥረት የተነሳ ብዙ መምህራን ወደ እነዚህ ክስ ቦታዎች ተመልሶ ለማስተማር ፍላጎት የላቸውም። ሚዲያ የደረሰው መረጃ እንደሚጠቁመው በሰሜን ሸዋም ከዋና ዋና ከተሞች ውጪ በሚገኙ በርካታ ኪስ ቦታዎች አካባቢ ምዝገባ እንዳልተጀመረ ሲታወቅ እንደ ዱር ቤቴ፣ ዳንግላና ጃዊ ባሉ ከተሞች እንዲሁም በጎንደር ከተማና አካባቢ ምዝገባ በተሻለ መልኩ እየተካሄደ መሆኑ ተገልጿል። በደቡብ ወሎ በዋግመራ ዞን ብዙ ተማሪዎች ተመዝግበዋል። የጸጥታ ችግሩ በትምህርት ላይ ብቻ የተወሰነ አይደለም። ለምሳሌ የሞጣ ባህር ዳር መንገድ ከተዘጋ ከ3 ወራት በላይ ሆኖታል። ይህ የንግድ እንቅስቃሴ ከማቆሙም በላይ ህሙማን ወደ ሆስፒታል እንዳይደርሱ በማድረግ ህይወትን አደጋ ላይ ጥሏል። ከዚህ የከፋው የህግ የበላይነት ሙሉ በሙሉ በመጥፋቱ የዜጎች ደህንነት ዋስትና አጥቷል። በቅርቡ በደብረ ታቦር የተከበሩ የ80 ዓመት የሀገር ሽማግሌ የሆኑት አቶ አምሃ አሰፋ መታገታቸውንና አጋቾቹ 15 ሚሊዮን ብር መጠየቃቸው የዚህ ማሳያ ነው። በእነዚህ አይነት የፍርሃት ድባብ ውስጥ ወላጆች ልጆቻቸውን እንዴት ወደ ትምህርት ቤት ሊልኩ ይችላሉ ስሉ ታዛቢዎች ይጠይቃሉ። ይህ የምድሩ እውነታ ከክልሉ የጸጥታ ምክር ቤት ከሚመጡ መግለጫዎች ጋር በእጅጉ ይጋጫል። የጸጥታ ምክር ቤት ዛሬ ባወጣው መግለጫ ሰላም እየተሻሻለ ነውና የትምህርትና የልማት ስራዎች ተጠናክሮ እንዲቀጥሉ በልዩ ትኩረት ይሰራል ብሏል። ሌላው እውነታም ከፌዴራል ትምህርት ሚኒስቴርና ከክልሉ የጸጥታ ምክር ቤት የሞቱ መግለጫዎች ጋር በእጅጉ ይጋጫል። የትምህርት ሚኒስቴር በመላው ሀገሪቱ ከ22 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው ይመለሳሉ የሚል ብሩህ ተስፋ የሰጠ ቢሆንም በአማራ ክልል ብቻ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ መሆናቸውን መረጃዎች ያሳያሉ። ይህ መግለጫ ትምህርት ቤቶች በተዘጉበት፣ መንገዶች በተዘጉበትና ሽማግሌዎች በሚታገቱበት ወቅት መውጣቱ በመንግስትና በህዝቡ መካከል ያለውን የመተማመን ግንኙነት በእጅጉ የሚጎዳ ነው ሲሉ አስተያየት ሰጪዎች ይናገራሉ። በመንግስት መግለጫዎችና በህዝቡ የዕለት ተዕለት ህይወት መካከል ያለው ይህ ሰፊ ልዩነት በክልሉ ያለውን የጸጥታና የአስተዳደር ችግር ጥልቀት ያሳያል። የጸጥታ ምክር ቤት ወደ ተሟላ ሰላም ለማሸጋገር እንሰራለን ብልም በሚሊዮን የሚቆጠሩ ህጻናት ከአንድ ሙሉ የትምህርት ዘመን ውጪ የሆኑ መሆኑን ለቀጣዩ ትውልድ የሚከፍለው ዋጋ ምን ያህል ከባድ እንደሆነ አመላካች ነው። ሌላ መረጃ፣ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በአሜሪካ ዜጎች ላይ ሊደርስ በሚችል በግፍ የመታሰር ስጋት ላይ ያተኮረ ያልተለመደና ጠንከር ያለ ማስጠንቀቂያ በማህበራዊ ሚዲያ ገጹ ላይ አውጥቷል። ኤምባሲው የጉዞ ማስጠንቀቂያዎች ወሳኝ ናቸው በማለት ዜጎቹ የስቴት ዲፓርትመንትን የጉዞ ማሳሰቢያዎች በጥብቅ እንዲከተሉ አሳስበዋል። በግፍ መታሰር አስፈጻሚ ትዕዛዝ ጋር የተያዘው ስጋት የኤምባሲው መልእክት ከዚህ ቀደም ከሚሰጡት አጠቃላይ የጸጥታ ማስጠንቀቂያዎች የተለየ ነው። በተለይ በመንግስታት የሚፈጸም በግፍ የመታሰር አስፈጻሚ ትዕዛዝን መጥቀሱ ስጋቱ ከተራ ወንጀል ወይም ከሲቪል አለመረጋጋት የዘለለ መሆኑን ያመለክታል ሲሉ ለጉዳዩ ቅርብ የሆኑ ወገኖች ይተነትናሉ። ይህ የስቴት ዲፓርትመንት አስፈጻሚ ትዕዛዝ የአሜሪካ መንግስት ዜጎቹን ያለበቂ ህጋዊ ምክንያት በፖለቲካዊ ዓላማ ለሚያስሩ ሀገራት ምላሽ እንዲሰጥ የሚያስችል ሲሆን ይህ በማሰሩ ሂደት ውስጥ የተሳተፉ ባለስልጣናት ላይ ማዕቀብ መጣልን ሊያካትት ይችላል። ወቅታዊ የኢትዮጵያ ሁኔታና የኤምባሲው ስጋት ይህ ማስጠንቀቂያ የወጣው በአማራና በኦሮሚያ ክልሎች ያለው የጸጥታ ሁኔታ ባልተረጋጋበት፣ መንግስትን በአካባቢዎች ህግ የማስከበር ዘመቻ እያካሄድኩ ነው በሚል ወቅት ነው። በእነዚህ ሁኔታዎች ውስጥ በተለይ የኢትዮጵያ ትውልድ ያላቸው አሜሪካውያን ዜጎች ወይም ዲያስፖራ ወደ ክልሉ ሲጓዙ በቀላሉ በተጠርጣሪነት ሊያዙ እንደሚችሉ ስጋት አለ። የኤምባሲው መልእክትም እንዲህ አይነቱ እስር በአሜሪካ መንግስት እንደ በግፍ መታሰር ሊቆጠር እንደሚችል የሚያስጠነቅቅ ነው ሲሉ ለጉዳዩ ቅርበት ያላቸው ዲፕሎማቲክ ምንጮች ይናገራሉ። የኤምባሲው መልእክት በአሜሪካና በመንግስታት መካከል ሊኖር ስለሚችል የዲፕሎማሲ ውጥረት ፍንጭ የሚሰጥ ሲሆን ወደ የትኛውም ሀገር የሚጓዙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ ግልጽ ጥሪ ነው። ሚዲያ ዜጎች ማንኛውም ጉዞ ከማድረጋቸው በፊት በስቴት ዲፓርትመንት ድረገጽ ላይ የሚወጣውን የቅርብ ጊዜ የጉዞ ማሳሰቢያ እንዲመለከቱ ይመክራል።
ክብራትና ክብራን ዩቲዩብ አድማጮች አጠቃላይ ዕለታዊ መረጃዎች ሊደመጡ የሚገቡ መረጃዎች የወጡትና የደረሱን መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋነኝነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያቸው።